ሰው ሥላሴን ክዶ መንግሥተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይደንቃል። በሉ በሞቴ ንገሩኝ እንዴ! ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ። ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ። ለድንግል ማርያም ሙት ከማስነሳት ይልቅ የሕይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ። ዋናው ሙት ባህሪያችን ሕይወትን ያገኘው በድንግል ማርያም ነው። ስለዚህ ተመልከቱ። እባብ በትርን ይፈራል፣ ሰይጣን ድንግል ማርያምን ይፈራታል። እስኪ በሉ ሰይጣን በሉ ማንን ይፈራታል? በሉ እንጂ ያን የምትፈሩትን ሰው እኮ ነው ስሙን የምታጠፉት አይደል? ያችን የሚፈራትን እናት ነው ሰው ከሷ ጋር እንዳይሆን ሰይጣን ማስታወቂያ የሚለጥፈው። በዚህ በብዙ ዘመናት ከሃዲያንን የሚያስነሳው መናፍቃኑ ሌትም ቀንም እንቅልፋቸውን አጥተው እንዲጠሏት የሚያደርገው እንዳይድኑ ስለሚፈልግ ነው። የድህነታችን ምክንያት እሷ ናት። እሷን የሰጠን እግዚአብሔር ይመስገን።